ልታምን ይገባል ቤኪ አሁን የሌለኝ ማንነት እንዴት ብዬ ነው የምቀበለው እና የሌለ ማንነት ነው ሰው ወጥቶ ያወራ ያለው ያላየውን እንዴት ብሎ ነው የሚያወራው ጠላቶች ናቸው ምን አይተው ነው እኔ ምን አውቃለሁ እኔ እኮ የቴን ከስሮች ምንም አውቀው ነገር የለም ምን ደሞ ታውቃለህ እኔም እንደዛ አይነት ሰው እንደሆንክ ነው ማውቀው አልኩ እኮ ጥሩ ልጅ እንደሆንክ ነው ማውቀው እሷም የምታውቀው እሱ ነው ግን ሰው እያለን ያለው ይሄ ልጅ ሰው ለምን ገደል አይገባም ማን እንደሆነ ንገረኝ እሺ ማን እንደሆነ እኔ በቅጡ አውቀዋለሁ መጥቶ ነው የነገረኝ መናገርም አይጠበቅብኝም እሺ አንቺ አምስት ተቀበለሻል እሱ እንዴት ነው የምትቀበለው በቃ ከዚህ በኋላ ከሷ ጋር እንዳትሆን ልነግርህ ነው የመጣው እንዳታገኛት እንዳትደውልላት ምንም እንዳትልላት በቃ ከዚህ ጋር አቆም ሰላም አለ በሰላም አይደለም ለምን ዋሻል እሺ ምን ነው ችግር በጣም ብዙ ነገሮች እየተፈጠሩ ነው እሷ እንድትጎዳ አልፈልግም ሰምሪ እንድትጎዳ አልፈልግም ገብቷል በጣም ብዙ ነገር እሷ እኔ አሁን እየነገርኩ ያለሁት እሷ ምንም እንድትሆን ስለማልፈልግ ብትችል ከሷ ጋር ማቆም አለበት ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ እኛ ያለን እግዚአብሔር ይመስገን አታወራም እግዚአብሔር ይመስገን አሜን ዛሬ ፍፄ ከኔ ጋር አለ ባሉ ምናምን ወዙ ራሱ ታጀራ ሲመጣ ተመልሷል እንልጥለው ወዙ ራሱ ተመልሷል እንደምታዩት ባሉ ምርጥዬ ነበር እናንተ ሰው ቤት እየዞረ ይችላል እናንተ ቤት አልተጠራንም እኛ ጠርተን ነበር ግን መምጣት አልፈለጉም ለምን ማን ጠርቷል ማናችሁ ለምን ጠራችሁ ነው ብሎ ቤት ባል ነው እንደዚህ አለ በትይን አሪፍ አይባልም እኮ እናንተ እኮ መታችሁ እንደ ባዳ ነው ያያችሁ ያላችሁ እናንተ ራሳችሁ እንደ ባዳ ያያችሁ ቤታችን አራቀ ቅርብ ነው ይቻላል እኮ ግን ማን እንገደለ መግደልም አለ እኔ ስለሌለውበትም የዚህ ሰዓት ስብረት የለችም እና ቤተሰቦች በዓል እንዴት አለፈ እኛ ጋር አሪፍ ነበር ያው ምርጥዬ ነበር አሪፍ ጊዜ እያሳለፈን ነበር ተመችቶናል አረ በጣም ነበር እኔ ደግሞ የተመቸኝ ነው በጣም ነበር የተመቸኝ ወፍሩና ራሱ አታዩትም ከመጀመሪያውና ካሁኑ አወፋፈሩ ራሱ ያሁኑ በጣም ይለያል ቀጭን ነበር ያለ አገራችን ደግሞ የኛ ሀገር ያወፍራል አየራችን ምርጥ ነው አይደል አሪፍ ነው ተመችቶናል እስካሁን ባለው ተመችቶናል ዛሬ ለምንድን ነው የመጣው ጠርቶ ነው ጠርታኝ ምን ልታደርገኝ እንደሆነ አላቅም ብቻ ግን ያው ለጥሩ ነገር አልጠራችኝም የሆነ ነገር አስባ የሆነ በቃ መጥፎ ነገር አስባ እኔ ደግሞ እምቢ አላልኳትም እሺ ብዬ መጥቻለሁ ልሰራ ነው ክፉ ነገር ልታሰራይ ነው አይ እኛ ፈልገ ነው እኔ አላስገደድኩትም እንደው ግዴታ ያደረገው አላስገደድኩትም መሆን አለበት ምናምን ነገር ብሎ አሳቡን ራስ ያመጣው ደስ አለኝ ቤኪ ትንሽ ያናድደኛል እኮ እሱን በማስመስከት ዛሬ ላሰቃየው ነው እንደውም ይበለው አሰቃየዋለሁ ይቻላል እንዴ ማለት አይ ብዙ አናሰቃየው እኔ ብዙ ማላሰቃየው እና እንደዛ ከሆነ እኔ አልሰራም ይቀበል እንደዛ ከሆነ አላደርግም አንቺ ማታሰቃዩ ከሆነ እኔ ብቻ እናቃጥለዋለን እኮ አብረን እናቃጥለው ደግሞ በደንብ ነው ያቃጥለዋለሁ እስኪቃጠል ሙሉ ነገሩን ለሱ ትቼለታለሁ ስለምተማመንበት ማለት ነው የምተማመንበት ሰው ስለሆነ ብዙ ነገር ሆኖ ረሱ ለቀቂው ምንድነው መሰላችሁ ያሰብነው ከዚህ በኋላ ከኔ ጋር በቃ ከሷ ጋር እንዳላይ በልብላይ ነው እኔ እንደዛ በለው ይሄ ልጅ እንደዛ በለውና አስደንግጥልኝ በጣም በቃ አናደው ቅጥል አድርገው ከቻልክ ጠፍጥፍልኝ ነው ያለችኝ ግን እኔ ያው እንደማንል ያቃተም እነግረዋለሁ አይ እንደማንል ራሱ ያቃል ልሉላ አልችልም እኔ አይደለሁም እሷ ናት እንደዛ በለው ብላኝ አሁን እምለው አሁን እኔ መከርኩት አይመስልም ታውቃላችሁ እኔ ምንም ነገር አላውቅም ዛሬ ቤኪ ለምን አናቃጥለውም ብሎ ጠራኝና አይዲያ ነገረኝ እኔ አላልኩም ራሷን ያለችኝ እስካሁን ባለው እኔ አላልኩም እኔ ምን ብዬ ደግሞ እንደዛ አልሻለሁ እሺ አንቺ ነሽ አልሽኝ ከኔ ጋር ልጀምር ነው እንዴ
ከኔው ሊጀምር ነው። ድብድብ ያማረው ሰው ነው የሚመስለው እኮ ሲታይ። አይ በቃ እኔ ተናገርልኝ ቤኪን አናድልኝ ያልሽኝ መጣሁኝ ላናድልሽ ነው። እሺ ስላልኩ ነው። አይ አይደለም ግን ይቀራል ማለት አልገባኝም። እንዴት ሊቀር ይችላል? ያው ካቃጠልሽ ቆይተሻልና ቤኪን አቃጢልን። አንቺ ግን ቤኪ ልታቃጥይ ነው ሆን ብለሽ ወጣሽ? ኧረ ተይ በእግዚአብሔር ተይ። ሆን ብዬ ሞታው እሱን ለማቃጠል ነው አይቻለው ለመላጣው ብለሽ የሆነች እሱኮ ገራሚ ነገር ነው የምር። ማንንም ሁላ ተሰጥቶ ማንተ ግን ተሳድበሃል። አታቀሳስ ጓደኛ ግን እሱ ረስቶታል። ዛሬ መከታ ሆኜለ ዛሬ እሱ ሊያቃጥል ሙሉ ነገሩን ላንተ ትቼ ቃኒ ሁላ ዝም ነው የምለው። አንቺ ታግዥልኛለሽ ነው ምናልባት ከመታኝ አይ አያደርገው አይማታም አውቃለሁ። ብቻ አንድ ነገር አያደርገኝም ብዬ አስባለሁ። አንተ እንዳታደርገው እንጂ እሱ ሊቀየር ሲል ኧረ ስምረት ነው ያለችኝ። እኔ ምንም ማውቀው ነገር ስምረት ማነች ወይ ካልሆነ አትቾሎ እንደዛ የሚባል ታሪክ የለም። እንደዛ አይቻልም። አይቻልም። አይመጣም። ማን አሁን አንቺ አድርግ የምትይኝ ነው ማደርግ። በቃ ከሷ ጋር ከዚህ በኋላ በምንም አይነት ሁኔታ አብራችሁ እንዳትታዩ ምናምን ብቻ ነው እንደዛ አድርገ። ኧረ ቤቱን ለኮ አልተፈቀደላትም። ካንተ ጋር ሳይዋት በጣም እየተናደዱ ነው። እንዲህ እየተባለ ነው። ምንድን ነው የፈለከው ብዬ ኧረ አንተ እኮ ጥሩ ሰው ነህ። በጣም ነው የማመሰግነው። እኔ እንደምተማመንበት አውቃለሁ። አሁን ጠርተሽዋል? ተጠርተዋለሽ ነው? አይ ጠርተዋለሁ። ጠርተሽዋል? አዎ። ትንሽ እኔ ሳይኛው ምን ይላል? ምን ሊል ይችላል? ምን ትሰራለህ? አይልም። ለነገሩ ካለኝ ነው በቃ እዛው ተቀየረ። ምን አገባ ማን ምናምን ቢል አንተ እንደውም እዚህ ምን ትሰራለህ? አንተ ምን ትሰራለህ? ማን ነህ አለ። ማን ይጠራ? ማን ነህ? ይቻላል እንደዛ በደንብ ነው የሚቻለው። እና ቤተሰብ ያው ዛሬ አሪፍ ነገር ልናደርግለት እንችላለን። ትንሽ እንቆነጥጧለን ነው የተወሰነ ነው ግን እኛ ብዙ አንጎዳም እኛ ሰው አንጎዳም። ሰው እስቲ ሲናደድ ምን ይመስላል የሚለውን አብረን እናያለን። ግን ያው በመልካም ነው። ያው ጓደኛችን ነው። እኔ ምርጥ ጓደኛዬ፣ በጣም ነው የምወደው፣ በጣም ነው የማከብረው። አሪፍ ልጅ ነህ፣ ተመችተኸኛል። ሰምሪ ደግሞ የሰፈሬ ልጅ እህቴ ናት። ጎረቤት ናት። ፍለፍለፍለት ቤታችን አይደል? እውነት ነው። ተናገሪያ ታዲያ። አይ እኔ እኮ ሙሉ ነገሩን እሱ ያዘው ማመስገን ምናምን ነገር አይደለ? የኔ ጎረቤት ነን አለና አራቀኝ። ሰውን እንደ ባዳ ሲያያችሁ በጣም እኔ አሁን ተለብቄ እህቴ ነሽ በቃ። አይ ችግር የለውም አንዴ በቃ። አይ ችግር የለውም እሱን አሞጋገ። ለነገሩ እሱ ከተሞገሰ በቃ ችግር የለውም እኮ ያው ይበቃናል። አንድ ምርቃት ነው የመረጥኩት። ይበቃናል። ለጥንካፈላለን። እሺ እና እስከሚመጣ ተዘጋጅ። እኔ ተዘጋጅቻለሁ። ኮፍተን ብዬ ተጠንቅቅ ነው ቆሜ እየጠበቅኩት ያለው። እስኪመጣ አብረን እንጠብቀው። ታለሽ በቃ ጓጓች። ሰላም አላችሁ? እሺ ምንድን ነው ግን አንተ? እግዚአብሔር ይመስገን። እንዴት ነህ? ምንድነው እንዴ አጣድፈሽ የጠራሽ ምንድን ነው? በሰላም ነው? አይ ፍፄ በጣም ፈልገዋል። ፈልጌ ነበር። መቻጣኝ አይ ከሷ ጋር ሆናችሁ ላወራችሁ ፈልጌ ነበር። አብሬ ላገኛችሁ እና ደውዬላት ነው ያገኘኋት። ደውዬ ጠርቼ እንትን እንድታገናኘኝ ፈልጌ ነው። በሰላም ነው? ኧረ በሰላም ነው ግን ኧረ በሰላም አይደለም። ለምን ዋሻለሁ? እሺ ምን ነው ችግር? በጣም ብዙ ነገሮች እየተፈጠሩ ነው። ምንድነው ይሄን አክል ችግሩ ምንድነው? የተፈጠረው ነገር ምንድነው? እሷ እንድትጎዳ አልፈልግም። ሰምሪ እንድትጎዳ አልፈልግም። ገብቷል? በጣም ብዙ ነገር እሷን አትጠይቃት። እኔ ነኝ ላወራ የመጣሁት አይደል? ላወራ የመጣሁት እኔ ነኝ
እኮ እሷ የሚጎዳት ነገር ምንድነው? የማላውቀው ነገር ብዙ ነገር ካንተ ጋር አብሮን በመሆኗ ራሱ ትጎዳለች እቺ ልጅ ከኔ ጋር አብራ ስለሆነች እንደዛ እየተጎዳሽ ነው። አንተ እሷን አጠይቃት። እኔን ላሆራ ነው የመጣሁት አልኩ አይደል? ምን አድርጌ ነው ይናከል ያደረከውን እኮ ሄደ መጠየቅ ነው። እኔ በማውቀው ሰው የሚለውና እኔ ማቀቤኪ የተለያየ ሰው ናችሁ። እና ታዲያ ሰው የሚለው አንተ ከማታውቀው ማንነቴ ጋር ከተገናኘ እንዴት እውነት ነው ብለህ ትቀበላለህ? እኔ በቃ አሉኝ። በጣም ብዙ ሰው ደግሞ ለኔ ምናልባት ጥሩ ሰው ሆነ ቀርበኝ ቢሆንስ ያወራል ሰው ጓደኛህ ነው። በጣም ወዳጆች ናቸው። ለኔ አሁን መተው ሌላ ነገር ያሉኝ አብራ ያደካቸው ጓደኞች። እሺ አምነህ ተቀበልክ ያንን ነገር? እሺ እኔ አልተቀበልኩም እኮ ግን ደግሞ እቺ ልጅ እንድትጎዳ ስለማልፈልግ አሁን ከሷ ጋር እንድታቆም ነው የፈለኩት። ትሰማኛለህ? ከኔ ጋር አብራ በመሆኗ ትጎዳለች? አዎ ትጎዳለች። አንቺ ደግሞ ተናገሪ እንደምትጎጂ እየጎዳሽ እንደሆነ ተናገሪ። ንገሪው። አሁን ሊያምንም አይችልም ታውቂያለሽ። እሱማ ምንም ሊያምነን አይችልም። አሁን አደረገ የተባለውን ነገር ራሱ ብነግረው አላደረኩም ነው መናገር አይጠበቅብንም። ራሱ ያደረገውን ነገር ያውቃል። የምታውቀውን ነገር ነው እኛ አሁን አደረክ የምንለው። እኛ የሰማነውን አንተ የምታውቀው፣ እኛ በወሬ ደረጃ ነው የምናውቀው። እኔ እኮ ይኸው ምንም ማውቀው ነገር የለም። አሁን እንደዚህ መጥፎ ስለምትለው እኮ እንዴት መጥፎ ሳትሆን መጥፎ ነው ተብሎ ሊወራብ ይችላል? ቤኪ እኔ ምንም እኮ ማውቀው ነገር የለም። ሰው ስለሚያወራው ነገር እኮ ግድ ሊሰጠኝ አይችልም። እንዴ ለሰው አሁን ለምሳሌ እኮ ሰው ሲያቀ ነው ስላንተ የሚያወራው አይደል? ሲያቀ የሆነ ሰው አንተን ሲያቀ እንትና እኮ እንዲህ ነው ብሎ ያወራል። አሁን ላንተ የሰጡ ስም አብሮ ያደጉ ጓደኞች ጥሩ ስም አይደለም ስላንተ ያላቸው፣ መጥፎ ልጅ ነው አሉ። እኔ አሁን ያለውበትን ሁኔታ ካንተ በላይ አውቀው እኔ ምን አስበው ምን አድርጋቸው እንደሆነ ምን አይነት ስራ ስትሰራ አይተው ይሁን አላውቅም። እነሱ በተረዱበት መንገድ ተረዱሽ ልበል። አንተ እንዴት ይሄን ነገር አምነህ ታውቃለህ? እኔ አላመንኩም። እኔ አሁን አመንኩ ያልኩ እኮ አይደለም፣ ግን አሁን አንተ ያደረከው ነገር ነው። ግን እኮ እንደዛ አይደለም። ሁለት ነገር ነው እያልከኝ ያሉትን አላመንኩም ትለኛለህ። ከዚህ ጋር ደግሞ መጥፎ ሰው ነው ከሷ አራቅ ትጎዳታለህ ትለኛለህ። አዎ በዛ በእነሱ ባሉት መንገድ የምትሄድ አይነት ሰው ከሆነ አንተ የምታሳየን ደግሞ እኛ ጋር ያለው ነገር ጥሩ ነገር ነው እያሳየን ያለው። ለስምራሽ ጥሩ ሆነህላት ጥሩ ነገርህን ነው እያሳያት ያለው። ሰው ደግሞ የሚለው ይሄ ልጅ ጥሩ አይደለም፣ ይቅርብሽ፣ ይቅርባችሁ እየተባልን ነው። እሺ ምን እንድናረግ ነው የፈለግከው አንተ? ማን ነው እሺ እንደዚህ ብሎ የሚያወራው? ማን ነው? ሰው ነው የሚያውቅ ሰው ነው። ማን እንደሆነ ንገረኝ። እሺ ማን እንደሆነ እኔ በቅጡ አውቀዋለሁ ወይ? መጥቶ ነው የነገረኝ። መናገርም አይጠበቅብኝም። እሺ አንቺ አምነሽ ተቀበለሻል? እሱ እንዴት ነው የምትቀበለው? በቃ ከዚህ በኋላ ከሷ ጋር እንዳትሆን ልነግርህ ነው የመጣሁት። እንዳታገኛት፣ እንዳትደውልላት፣ ምንም እንዳትልላት። በቃ እዚህ ጋር አቁም። ሰማኝ? እሺ ምንድነው የምሰማው? እኮ ያልኩ ያለው ሰማኝ። ማን መስማት የሚችል ራሱ አይመስለኝም። የምር እሷ መናገር ራሱ አሁን እኮ ከኔ አልፎ እሷ ጋር ደርሷል ወሬው። እንደዛ ስላት ደውዬ እንደዚህ ስላት አሁንም በጣም ብዙ ነገር ሰምቻለሁ። ግን ውሸት ነው ብዬ እኔ ስላመንኩኝ ፍፄ ደግሞ ሲነግረኝ ወንድሜ ነው ለምን አላምነው? እሺ ምንድነው ነው አሁን እኔ ስለዚህ ስለምትሉት ነገር ምንም ማውቀው ነገር የለም። እንዴት ምንም ማውቀው ነገር የለም? ልታምን ይገባል ቤኪ። አሁን የሌለኝ ማንነት እንዴት ብዬ ነው የምቀበለው? እና የሌለ ማንነት ነው ሰው ወጥቶ እያወራ ያለው። ያላየውን እንዴት ብሎ ነው የሚያወራው? ጠላቶች ናቸው። ምን አይተው ነው? እኔ ምን አውቃለሁ? እኔ እኮ የቴን ከስራ ውጪ ምንም ማውቀው ነገር የለም። ምን ደግሞ ታውቃለህ? እኔም እንደዛ አይነት ሰው እንደሆንክ ነው የማውቀው አልኩ እኮ። ጥሩ ልጅ እንደሆንክ ነው የማውቀው። እሷ የምታውቀው እሱ ነው። ግን ሰው እያለን ያለው ይሄ ልጅ ሰው ለምን ገደል አይገባም? ከፈለገ ፍፄ በእናትህ አታስደንግጠኝ። አሁን የምታውቀው ከሆነ አቁም። እሷ ጋር ድርሽ እንድትል አልፈልግም። በቃ ችግር የለውም። ይኸውልሽ ችግር የለውም ምናምን አይደለም። ችግር የለውም። መጀመሪያ ላይ በስነ ስርዓቱ እናውራ። አንተ ያደረከውን ነገር እንደዚህ ብለን እስከምንነግር ድረስ ደግሞ አትጠብቅ። ያደረከው ነገር ደግሞ ማንም ሳታደርግ እንደዚህ ብሎ እኛ ጋር ድረስ መጥቶ ሊነግረን አይችልም። ቅድሚያ እኔ ጋር ተነገረኝ። ማን ያላችሁን ሰው ብትነግሩኝ ደስ ይለኛል። ምን ያረግልሃል አንተ? ምን ያረግልሃል? ያደረከውን ነገር አንተ አታውቅም። እኔ አውቃለሁ። በደንብ ታውቃለህ አይደል? የተወራውን ነገር ግን አላረኩም። እኔ አድርገሃል። ሳታደርግ አይወራብህም። በቃ ቴንክ ዩ ማለት ነው። በቃ አንዴ ያመነ ያደረገውን ነገር ቶሎ ሊያምን ይችላል። አሁን ከዚህ በላይ ምን ያደርገው ነው ደግሞ ቶሎ ሊያምን ይችላል። በቃ እኔ ሁላችሁ ምንም ልላችሁ አልችልም። አንደኛ ነገር ምን ልትለን ይፈልጋል? እኔ ማላውቀው ሰው መጥቶ የነገራችሁን ነገር አምናችሁ ተቀብላችሁ እኔ የምናገረው ነገር ያለው ስለ ጓደኛ እኔ አይመለከተኝም። ፍፄ
የሰራውን ሰርታ አይመለከተኝም ትላለህ። እሺ ምንም ልስራ ችግር የለውም። ግን እናንተ ይሄን ነገር አምናችሁ ከተቀበላችሁ እሺ እኔ አምኜ አንተ ራስህ እመን። እኛቶ እሺ አምን ራስህ ማመን አለብህ። እሺ መጥፎ ሰው ነኝ አንቺ ደግሞ ይቅርብሽ የምትባየው ነገር ስምሽ። አይ የመጀመሪያ መስማት ነበረብኝ። እኔ ስነግርሽ ሰውም ሲነግርሽ ማመን ነበረብሽ። መጀመሪያ ነበር ማቆም ነበረብኝ። ግን ባልዋልኩበት ያዋሉኝ ሰዎች ስላመናችሁ ግን በጣም አዝናለሁ። አንተ በዋልክበት ነው ያዋሉት። አንተም ባንቺ በሁለታችሁ በጣም ነው ያዘንኩት። በጣም ነው የተሰማኝ። እሺ ምንም እኛ በጣም ነው ያዘንነው። አትሊስት ኮኒ ምን እንደሆነ በስነ ስርዓት ልታስረዱኝ ይገባል። ምንድነው ያደረከው ነገር አታውቅም? አሁን እኮ አመንከኝ። እሺ ያልከን እኮ አመንኩኝ አድርጌያለሁ አልከረ። እሺ አሁን ሌላ ምን እንዲፈጠር ነው የፈለከው? እሺ ምንድነው የምታወዛገቡ? አታወዛግቡኛ በእናትህ። ምንድነው የምትወዛገበው? እኛ እና ያወዛገብኩ አንተ እኛ ጋር ጥሩ ሌላው ጋር መጥፎ የምትሆነው ምንድነው? ሌላ ስራ ሌላ ነገር ማድረግ ሁለት አይነት ሰው ደግሞ አትኖር እንዴ? አበቃ ከኛ ጋር ያለውን ነገር ሙሉ ነገር ሌላ ሰውም ጋር ሄደ እንደዛ ከኛ ጋር እንደሆንከው እነሱም ጋር መሆን ሌላ ስራ ሌላ መጥፎ ስራ አለ መስራት ምን ያደርግልሃል? ምን ያዋጣል? አንተ ምን አደረኩኝ? እሺ ምን አደረኩ? አሁንም ወይኔ እየተነገረ ወደ ኋላ ምን አደረኩት? አድርገሃል። ሰው እያለን ያለው ለስምረት አይሆናትም ይሄ ልጅ መጥፎ ልጅ ነው እያሉ አንተ ደግሞ አሁንኝ ብላ ምን አለ እንደዚህ እኔ ፍላጎታችሁ ከሆነ እሺ በፍላጎታችን የኛ ፍላጎት ጥሩ እንድትሆን ነው። በቃ ላይ ከኛ ጋር ያለህን ነገር ሰው እንዲያወራ ነው የምፈልገው። ለኔ የምታሳየኝን አብረን እያለን ለኔ የምታሳየኝን ደግነትንና ጥሩነትህን ነው እንዲኖር የምፈልገው። አንተ ግን ሌላ ሰው ጋር ሄደህ እንደኛ ፍላጎት የምትሆን ከሆነ እኛ የምንፈልገው አሪፍ ልጅ በቃ ቤኪን ነው የምንፈልገው። እዛ ሄደህ በረከት ለምን እንደምትሆን አይደለም ቤኪ ከነሱ ጋር ነው ከኛ ጋር በረከት ነው። አየሽ ስሙ ራሱ እኮ ይናገራል። ሌላ ሰው ጋር ስትሆን ቤኪ ከኛ ጋር ስትሆን በረከት አልገባኝም ነበር ሲጀምር እስከዛሬ ሲነገረኝ ማመን ነበረብኝ። ለማንኛውም ግን አንተ ራስን ጠብቅ። እኛ በጣም ነበር የምንወድ ግን አሁን ጠላን። አልጠላሽው? ኧረ በቃኝ ሰለቸኝ። የሆነት ስለነበረን ጊዜ እጅግ በጣም አመሰግናለሁ። እኔ ምንም ከዚህ በላይ ከእናንተ ጋር መከራከርበት አቅም የለኝም። ካንተ ጋር መከራከርበት አቅም የለኝም። እስክታውቁ ድረስ ራሳችሁን ማሳመንም ካልቻልን አንተም ልታመን ካልቻልክ እዚህ ጋር ሲጀመር ቻው ተባብለን መለያየት እኮ ነው። ከዚህ በኋላ ጥቅምም የለም። ሌላ ነገር ካንተ ጋር ማውራት አይጠበቅብንም። መሄድ ነው እኛ ያለብን። አዎ ይናክሉ ወሰናችኋል። አንተ ወይ መስተካከል የምትችል ከሆነ ተስተካከል። እኔ አሁን ጥሩ ልጅ ነህ። እኔ ሳቀ በጣም በቃል አይደለ በጣም በቃ እኔ ፍፄ አመንከኝም አላመንከኝም አንተም ጋር እሷም ጋር ማንንም ጋር ተቀይሬ ያላቀ እኮ ሁሉም ሰው ጋር እኔ አሁንም ክርክር አይሆንብም ቤኪ። ይሄ ምንም አይነት ክርክር እኮ አይደለም ፍፄ። እሺ እመን በቃ አድርገሃል። እሺ በቃ እሺ አጥፍቻለሁ እኮ ይቅርታ ያለ ነገር ነው። ግን እስተካከላለሁ መስተካከል እችላለሁ። እንዲህ እንድል ነው የምፈልገው። ነገር የለም። እንዲህ እንድል ነው የምፈልገው። ጥሩ ሰው እንድትሆን ነው የምንፈልገው እኛ። መጥፎ ልጅ እንድትሆን አንፈልግም። አሪፍ ልጅ ነህ እኮ አንተ። ግን የሚባለው ነገር ልክ እንዳልሆነ ማሳየት አለበት። እሺ የሌለኝን ነገር ከየት ነው የማመጣው? እንዴት ክፉ ያለንኩበት ቦታ ላይ እንዴት ነው ጥሩ መሆን የምችለው? እኮ ትችላለህ አንተ። እኛ ጋር እኮ ጥሩ ነው አንተ። እኛ ጋር እኮ መጥፎ አይደለም። ፍፄ እኔ ምንም ማውራት አልፈልግም። በጣም አመሰግናለሁ። እሺ እስካሁን ስለነበረን ነገር በጣም አመሰግናለሁ። በጣም ነው የምናመሰግነው። ብቻ እሷን ተዋት፣ በቃ ከሷ እራቅ። እሺ ይሻላል በቃ እሺ ገብርኤል እሺ በቃ ምንድነው የምትሉኝ? እሺ ሂድ አሁን ገና ሂድ። እንደውም አሁን አልፈልግም። ሂድልኝ አሁን አልፈልግም። እሺ በቃ እሺ እቺ ነች እናቴ ተሙት። ሰው ለሰው ስንት መስዋዕትነት ይከፍላል። እሺ አትጣላኝም፣ አትደባደብም። ማን ነው ብለህ ጥርሴን አታወልቅም? አረ ይሄ እሺ በቃ ትቻታለሁ ብለህ ሄድክ። ስለዚህ ይሄ ሰው ነገም አንቺ ነሽ አልገባኝም። በቃ ሂጂ። እንደዚህ ይቻላል ገብርኤላ? በቃ እኔ አዘንኩኝ። እኔ ራሱ በጣም ሰው ለካ በፕራንክ
ማንነቱን ታሳያለህ። አየሽ? አዎ አሁን እኮ አየን። አሁን ያልነገረን ነገር ራሱ አለ። አመንክ ባንዴ። ምንድነው ግን ጥፋት? አሁን ወደ እውነታው ስንመጣ እስቲ ምንድነው የሰራኸው? እንደዚህ ቶሎ እንድታምን ያደረገክ ነገር ምንድነው? ምን ያልሰራሁት ነገር አለ? ብዙ ነገሮች ነው የምሰራው። ይገርማል። እሺ በጣም ብዙ ነገሮች አመንከኝ ግን እንደዚህ አይነት ነግረኛል እኮ። እሺ ምን አድርግ ነው? አሳዘነኝ። ምን አድርግ ነው የምትሉኝ? እኔ እግዚአብሔርን ነኝ መከራከር ምናምን አልወድም። የፈለገ ነገር ይሁን እኔ እንዲህ ትርብዬ መጨቃጨቅ አልወድም። እንደዚህ አድርግ ፊልም ማን ያገዘኝ ነው? አሁን እኔ የዚህ ናር እህል ራሱ ይሄዳል ብዬ አላሰብኩም። ግን አንተ ቶሎ ተስፋ ቆርጣ ልሂድ። እውነት ይሄ ደባሪ ነው። እኔ ኖርማል ጸባይ እንደዚህ ነው። ከዚህ በላይም እኮ ፕራንክ ይደራረጉታል። ግን እሺ አሁን እዚህ ጋር ሌላ ነገር ብንናገር ምን ይፈጠራል? እሺ ባልሆነ ነገር ነው እንደዚህ ፈራህና ኧረ በቃ እዚህ ጋር የሁሉ ጭቅጭቅ አንተ ከምልህ አቆም ነበር በመጀመሪያ። ሌላኛው ነገር ግን አለ ስላላችሁኝ በጣም ተሰምቶኛል፣ አዝኛለሁ። በጣም ነው የምንወደው፣ በጣም ነው የምናከብረው። እንደማትወዱኝ እንደማታከብሩኝ ያየሁት እኔ አልወደውም። ይሄን ቪዲዮ ይኸው በመጀመሪያ መልእክት አስቀምጠንልሃል እዚህ ላይ ለኔ ለአንተ። እሺ አንተም ተባባሪ ነህ አይደል የዚህ ነገር? እና ታዲያ ጭራሽ እኔ መኖሩን ራሱ አላውኩም እንደመጣው በነገሩ ብታችሁ ግራ እኮ ገብቶኛል። እቺ ልጅ በጣም ነገረኛ ናት። አንተ ምን አይነት ግራ እኮ ገብቶኛል። ግራ ገብቶኛል እኮ እኔ ነገረኛ ሆኜ አይደለም የለውበትም። ተጫወተችው እቺ ልጅ እንደዚህ አድርጉና ክፉ ሰው አደረገች። ምን ላድርጋት? እሺ ነው እሱ እየሄድክ ነው? የት? ከዚህ ወጥቻለሁ። አይ ወዴት ነው የምትወጣው? ገብተህማ ሰላም ፍጠሩ። በጣም ነው የምወዳችሁ። እኛም በጣም ነው የምንወድህ። ቻው። ስለይ አንተ ነው እንደ ፍራንክ ያደረኩት። እንደዚህ ነሽ? እኔ እኮ እንደዚህ አንተ ግን እንደዚህ ነህ። እኔ ምን አደረኩ? በቃ እንደዚህ ነው። እሺ ቻው። ዋው አሁንም ሂድ ካልሽኝ እሄዳለሁ። ሂዳ እኔ ከዚህ በፊትም ነግሬሻለሁ፣ እንደዚህ ነገር አልወድም። እንደስ አይልም። መከራከር መጨቃጨቅ ምናምን እንደማትወድ እኮ እንደማይወድ ምናምን ነገር አውቃለሁ፣ በደንብ አውቃለሁ። ግን ምንም ዳርቅ እዚህ ሰዓት እንዴት አይከራከርም ሰው? ቻው ምንም አላደርግም። የፈለገ ማንም እኔ ባልሰራሁት ባላረኩት ባልዋልኩበት አውሎኝ ለማንም ሰው ከማንም ሰው ጋር አልከራከርም። እንዳልሰራት እርግጠኛ ነኝ። አሁን ራሱ አላመንኩት። ያ ሰው ስተቱ ሲገባው ይመለሳል። እሺ ይሁን፣ ችግር የለውም። ከዛ ውጪ ግን አርጋልሽ ያው አርጋለሁ ነው ምንም እንትን ልበል ነው። ምክንያቱም በመከራከር ተማመንባለሁ ነው ታውቂኝ ያዩት ባለፈው ያኔ መሰለ ጊዜ አብረን አሳልፈን እውነት የባለፈውን ጊዜ እንዴት ደስ እንዳለኝላ ተናግሬያለሁ። በጣም ነበረ ደስ ያለኝ። ጌታን ቤተሰቦች እኔ እንደዚህ አልጠበቅኳትም ጭራሽ ማለት ነው። ቤተሰቦች እንደዚህ አልጠበቅኩም። ተናዳ ባልሆነ ኧረ ይናደድታል። ለካ ትላንትና የጠፋሽ ይሄንን ስጠነስስ ስለነበረ ነው። ተንኮል ወይዘሮ ብያታለሁ። ማርያም ወይዘሪት ተንኮል ወይዘሪት ለነገሩ ያንስብሻል። ወይዘሮ ተንኮል እሺ ከዛ ቴጌ ምናምን ልጨምርልኝ ደስ ይለኛል። እንዲህ ካከበርከኝ አይቀር ሌላም ነገር ጨምረልኝና እንደዚህ እና ከተንኮለኛ ነሽ ምን በለው ከምር ነው። እሺ አሁን እኔ ግን ይሄ ጀማሪ ነው። ምንድነው ሊያጠፋልኝ? አይ ችግር የለውም። አሁን በቃ ፈታ አደርጋለሁ ወይ በምን በፈለከው በምን ፍፄ ግን ጠብቀኝሽ። ፍፄ በጣም ነው የምተማመንብህ። በዚህ አጋጣሚ በጣም ነው የምወድህ። የምሰራልህን እኔ እሰራልሃለሁ። አንተ ብቻ ጠብቀኝሽ። ያገናኘናል። አንቺ ደግሞ ማለት ነው እንዴት አድርጌ ነው የምለው? እንዴት አድርጌ አንስቼ ይቻላል እንዴ? እንደ ዳርት የሆነ ቦታ አትችለኝም። እንደዛ ካልሆነ አይችለኝም። እንደ ማርቆስ ሁሉ ጊዜ እንደዚህ ይላል በየቦታው። ከዛ እንግዲህ እንገናኛለን። ባይ የነገ ሰው ይበላል። አሜን። ባይ እኔ ወደ ቤት ሄድኩ። በቃ ኧረ እባክሽ እንዲያቃጥለሽ በቃ ወተት ማማውተት ከዛላለሁ። አሁን እንሂድ። አይ በቃ ብቻ ግን ቤተሰቦች በጣም በቃ ደስ ነው ያለኝ። ጨጓራው እንደተቃጠለ እሷ ደስ ብሏታል። ከኔ ጋር በሌላ ተንኮል በደንብ እንገናኛለን። እሺ ቤተሰቦች። አይ የሚባል ታሪክ